እሱ አንተ ውሃብይ ነህ ሙስሊም ነህ? አንዴ ከይቅርታ ጋር አንቺ ሙስሊም ነበርኩ ብለሽ ስንት አውርተሻል እንዴ? የታርጉ ልክ ነው። ለመጠየቅ እንዲመቸኝ ነው። ቆይ ሙስሊም ነበርኩ ብለሽ አውርተሻል እንዴ? ያለ ሙስሊም ነበርኩ ብለሽ እሱን ተው። ለኔ ዝም ብለህ አልተውም። ለምን ነው ተው? ሀቅ ነው። አንቺ ሙስሊም ነበርሽ? አርካኑ ሶላት ስንት ናቸው? አርካኑ ሶላት ስንት ናቸው? በቀን 5 ጊዜ እሰግዳለሁ ከሱቢ ጀምሬ። እኔ ብዙ ጊዜ እንትን አልልም ስግደት ላይ ብዙ አይደለም፣ ግን አሁን አርካኑ ሶላት ስንት ናቸው? ስለሆነ ገና አርካኑ ሶላት ስንት ናቸው? አታውቂያቸውም? አየሽ። እሺ ዋጅባት ሶላት ስንት ናቸው? ከሱቢ እንደዛ ነው ሰግደን እንተኛለን። እዚህ ስንት ሰዓት ሰግደን እንተኛለን? ወይ በሙስሊም ስንት ሰዓት ሰግደን እንተኛለን ያልሽው? ይቆራረጥብኛል። አይቆራረጥም። ስንት ሰዓት ሰግደን እንተኛለን ያልሽው? አሁን ድጋሚ 2 ሰዓት ሰግደን እንተኛለን። 2 ሰዓት የሚሰገደው ሰባ ምንድን ነው? የሁለት ሰዓቱ ሶላት ምን ይባላል? ባይ ታንክል 2 ሰዓት የሚሰገደው እኔ ግዴታ አልነበርሽም ለማለት ለፈልገህ ነው። ወጣ እዚህ ቲክቶክ ሶሻል ሚዲያ ላይ ምን እንደምጠላ ታውቃላችሁ? በእምነት ላይ የሚዋሽ ሰው ወላሂ ለምን ዋሻ? መዋሸት ለምን አስፈለገ? ሙስሊም ነበርኩ አለች። ምንም የምጠይቃት ጥያቄ አንድ ህፃን ልጅ መልሰዋል። የሚገርማቸው ክርስቲያኖች እዚህ ካላችሁ ግን የለም የምትመልሰው ሌላ ነው። ምንም አይገናኝም። እንዲህ አይነት ልጆች ለምን እንደሚጠቀሙባቸው ታውቃላችሁ? ያስገቡና በቃ እኔ ሙስሊም ነበርኩኝ እያሉ ድራማ ያሰሯቸዋል። እኛ ዞሮ እንደገና በድራማ ይሆነችልናል። ወረብል ከዕባኛ ድራማ እንሰራ። በአላህ ስም እንምላለን። ስለማን ነው ድራማ የምንሰራው? ማንን ለማስደሰት? ማንን ለማስከፋት? ያስቻለ ያስገቡና እኔ ሙስሊም ነበርኩኝ ያስብሏቸው። ለምን ክርስቲያን ሆንክ አንተ? እኔ ክርስቲያን አይደለሁም። እና ምንድነው? ክርስቲያን አይደለሁም እኔ። እሺ ምንድነው? ምን እምነቴ? ሲኖሲዝም። ታዲያ መጽሐፍ ቅዱስን ለምን መሰረት አድርገህ ትወያያለህ? ክርስቲያን አይደለህም ማለት ነው? ክርስቲያን አይደለሁኝም። ሲኖሲዝም እምነት ነው የምከተለው ነው። ኢየሱስ ክርስቶስ ለአንተ ብለህ ነው ምንድነው? አምላክ። ኢየሱስ ክርስቶስ አምላክ ነው አይደለ? አዎ። ስለዚህ ክርስትና የሚባለው እምነት የለም፣ ስህተት ነው። እኔ አላቅም ስለ ክርስትና። እሺ ኢየሱስ ክርስቶስ አምላክ ያለው የለውም እንደ መጽሐፍ ቅዱስ? ኢየሱስ አምላክ ነው። አምላክ አለው ወይንስ የለውም? ማ ኢየሱስ ኢየሱስ አምላክ አለው የለውም? አሁን የለውም። በምድር ላይ በነበረ ስጋ ለብሶ መጣ ጊዜ ግን እኛን ለማስተማር አምላኬ ብሎ ተጸልየዋል። ስለአሁኑ እንመጣበታለን። አምላክ እንዳለው አስረዳለሁ። አሁን ራሱ በሰማይ ላይ እሺ፣ ኢየሱስ ክርስቶስ በምድር ላይ ያለ አምላክ አለው ብለህ ታምናለህ አይደለ? አዎ፣ አምላክ አለው። አምላኩ ማን ነው? እግዚአብሔር አብ። ስንት አምላክ ነው ያለው? አንድ አምላክ። ያ አንድ አምላክ እግዚአብሔር አብ ነው ወይንስ ኢየሱስ ክርስቶስ ነው? አንድ አምላክ አንድ አምላክ የትኛው ነው? አሁን እንግዲህ ወደ ትሪኒቲ እምነት ልንመጣ ነው። አሁን ትሪኒቲ አብ፣ ወልድ፣ መንፈስ ቅዱስ ይባል ነገር አለ።
በአምላክነት አንድ በአካል ደግሞ ሶስት እንደሱ ብሎ ያስተማረ ነብይ አለ መጽሐፍ ቅዱስ ላይ? በነቢያቶች መካከል የመጀመሪያው ነብይ ማን ነው? ስላሴን የሰበከ አምላክ አንድም ሶስትም ነው ብሎ ያስተማረ። ስላሴ የሚባለው እምነት የለም። ጎበስ ስላሴ የሚለው ቃል ሶስትን ነገር ለአንድ ነገር ለመግለጽ የምንጠቀምበት እንጂ ስላሴ የሚል ቃሉ ራሱ በመጽሐፍ ቅዱስ ተጽፎ አናገኘውም። ትክክለኛ ክርስቲያን ልለው ነበር፣ ክርስቲያንም አይደለሁም ማለት ምን እናድርግ? ግን ትክክለኛ ነገር ተናገረ። አሁን በቃ ስላሴ የሚባል ነገር መጽሐፍ ሰውየው ያለው ኢንቴንሽን ማለት ነው ከልቡ አልነበረም እና ቸር ምናምን ብሎ ለማባበል ማለት ነው። ልክ እንደዛ ነበር ያሰበው እና ሰውየው ኢየሱስ ክርስቶስ ማለት እንደሷ የሰውየውን ኢንቴንሽን ነው ዋናውን የተቸው እንጂ እኔ አምላክ አይደለም ቸር አይደለም እያለ አይደለም። ምክንያቱም ቸር ተብሎ ተጠርጧል ራሱ በመጽሐፍ ቅዱስና ኢየሱስ ክርስቶስ ማለት ነው ልክ እግዚአብሔር ተጠራበት። አንድ አምላክ በቀር ቸር ማንም የለም መቼም እኮ እና እኔ አሁን ኦርቶዶክስ እምነት ተከታይ ነኝ፣ ግን በቃ እንዴት ትቀበላለህ አንተ? እሺ ከአንዱ አምላክ በቀር ያለው እኔና በአንድ ነን አላለም ዮሐንስ 10:30 ሌላ ቦታ የጠየቀችው ጥያቄ ይኸውልህ እየመለስኩ ነው ወይ? ቆይ ተረጋግተን ትበለው። አሁን እንደ ቤት እንድታየው ስለፈለግኩ ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እርሱ በመንገድ ሲወጣ ሳለ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው፣ የዘላለም ሕይወት እርሰት ዘንድ ምን ማድረግ ይገባኛል አለ። ስለ ቸር አይደለም ቸር እየተባለው ኢየሱስ ብቻ አይደለም ቸር የተባለው፣ ሌሎቹም ቸር ተብለዋል። ጥያቄው እሱ አይደለም። ቆይ በባይብል ስትመለከተው መዝሙረ ዳዊት ምዕራፍ 18 ቁጥር 25 ላይ ቸር ሰው ጋር ቸር ሆነ ትገኛለህ ነው የሚለው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 17 ላይም ቸር ሰው ለራሱ መልካም ያደርጋል አለ። አሁን ቸር ተብሏል ኢየሱስ ነው ከሆነ አዎ። ለምን ቸር የሚለው ቃል በግሪከኛው ለሰውም ይውላል። ማቴዎስ ወንጌል 12:35 ላይ ብትመለከተው፣ ሮሜ 5:7 ላይ ስለ ቸር ሰው እያለ ይናገራል። ቸር ሰው የሚል ባይብል ላይ ብዙ ቦታ ላይ አለ። ኢየሱስ ቸር ሰው ነው፣ ግን የተቃወመው ምኑን ነው ሲባል፣ እንደዛ ብያለሁ። ግን ቆይ ቸር መምህር ሆይ የዘላለም ሕይወት ወርሰን ምን ማድረግ ይገባኛል ብሎ ጠየቀው። ኢየሱስም ስለምን ቸር እኔን ትለኛለህ? ከአንዱ አምላክ በስተቀር ቸር ማንም የለም አለ። ስለምን ቸር እኔን ትለኛለህ ሲል ምን ማለቱ ነው? ምክንያቱም አባባሉ ነው የሰውየው ኢንቴንሽን ነው። ቸር መምህር ወይ ስለምን ትጨነቃላችሁ ሲል ኢየሱስ ምን ማለቱ ነው? ትርጉሙ ማቴዎስ 6:28 ላይ ስለምን ትጨነቃላችሁ ሲል ምን ማለቱ ነው? ትርጉሙ አትጨነቁ ማለት ነው። ማቴዎስ 6:28 ላይ አይደለም። ስለምን ትጨነቃላችሁ ሲል አትጨነቁ ማለት ነው አይደል? ስለምን ትጨነቃላችሁ ሲል አይደለም። ሙሉ ለሙሉ አትጨነቁ ማለት አይደለም። በማያስፈልገው ነገር አትጨነቁ። ስለ ልብስ ስለምን ትጨነቃላችሁ ሲል ምንድን ነው መልሱ? ስለ ልብስ ስለምን ትጨነቃላችሁ እና ከአግባብ በላይ የሆነ መጨነቅ አያስፈልግም እኮ። ምን ስለምን ትጨነቃላችሁ ሲል ምንድን ነው? ምን ለማለት ፈልጎ ነው ጥያቄው? እና እየመለስኩ ነው እኮ አነጋገሩ ነው እኮ ግልጽ የሆነ ነገር ነው። ስለምን ትጨነቃላችሁ ማለት አትጨነቁ ማለት ነው ወይስ አይደለም? አይደለም፣ ሙሉ ለሙሉ አትጨነቁ ማለት አይደለም። ኦኬ ጥሩ። ማቴዎስ 7:3 ላይ ግባ። በወንድም ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው ትርጉሙ? የወንድምን ኃጢአት ለምን ታያለህ? ስለምን ታያለህ ማለት አትይ ማለት ነው ትርጉሙ? ለምን ታያለህ ማለት የራስን ትተህ ለምን የሱን ታያለህ ማለት ነው። እኮ ለምን ታያለህ ስለ የሰውን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው የጠየቁ? አይደለም ነው እንጂ ስለምን ታያለህ ወይ አማርኛ አችልም እንዴ? ማለት ሊገባ በሚችል መልኩ ነው እያስረዳ ያለው። ስለምን ቆይ አንዴ ቆይ ጥያቄ ነው የምጠይቅህ። በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለቱ ነው? እና ለመደስሽ የወንድም ጉድፍ የተባለው እዚህ ላይ ኃጢአት ነውና ለምን የወንድም ጉድፍ የተባለው ምንድነው? አይደለም እኮ ኤሌመንተሪ ነገር ነው የምታወራው። አልመለስክም። ቆይ በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው? እሺ አንዴ ጭቅጭቅ እናድርገውና እንደማመጥ ችግር የለውም። ስለምን ታያለህ ያለው አትይ ማለት ነው ወይስ አይደለም? ዋናው ጥያቄ አይደል? አትይ የተባለው ግን ምንድነው? በመጀመሪያ ኃጢአት ነው እኮ። እኔ እኮ ምንም ይሁን እኮ ኃጢአትም ይሁን ጉድፍም ይሁን አይደለም እሱ አይደለም ጥያቄው። ኮንቴክስት ሲዘለቃለ ብቻ እንድትቀልጠል። አይ እንደዛ አይነት ሰዎች መጨረሻ በጣም አስቸጋሪዎች ናቸው። እንዳታስወጣኝ። እሺ በጸባይ ነው እያወራሁ። እንዳታስወጣኝ አይደለም እኮ ግን አይደለም እየተረዳህ አይደለም እኮ። በጣም ይከብዳል እኮ ሀቢቢ። በወንድም ላይ ቆይ አማርኛ ማስተማር በጣም ይከብዳል። በወንድም አይን ያለውን ጉድፍ ስለምን ታያለህ ማለት ምን ማለት ነው? ትርጉሙ ብቻ ንገረኝ ባጭሩ።
መልካምና እኔም እኮ እያልኩ ነው ሙሉ ኮንቴክስቱን በእናትየው አንዴ ጥቅሱን ብቻ ግን አንብቦሽ አንዴ ጥቅሱን ባከ ነው። ይሄን ጠየቅኩ። በቃ ይሄን እስቲ መልስልኝ። በቃ ቻቸር ጥያቄ እኮ ነው። ምን ላድርግሽ? ሙሉ ለሙሉ አትይ ነው ወይ? የራስን ሰጣይ የሰውን አትይ እያለ ነው። በቃ ስለ ጉድፍ ነው የምናወራው። ጉድፍን ስለ ጉድፍ በወንድም ላይ ያለን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው እኮ ጥያቄው። ጉድፍ የሚለው እዚህ ላይ ኃጢአት ነው። ጉድፍ ብለህ ጥቅስ ልቀይርልህ። መልካም ቀይር። ኦኬ ልቀይርልህ። ማቴዎስ 9:4 ላይ በልባችሁ ክፉ ስለምን ታስባላችሁ ይላል። ምን ማለት ነው? ክፉ አታስቡ ማለት ነው። በቃ ያዝልኝ። ማቴዎስ 15:3 ላይ ደግሞ ስለምን ትተላለፋላችሁ ሲል ምን አትበሉ ነው? ፎልስ ኢኩቫለንሲ ነው እኮ ይሄ ነው። ዛሬም እዚህ ላይ አይደለም። ይኸውልህ ቆይ ዋና ነገር ነው አይደለም። አሁን ወደ ማቴዎስ 10:18 ላይ ገባ። ማርቆስ 10:18 ላይ ኢየሱስም ስለምን ቸር እኔን ትለኛለህ ብሎ እኔን የሚለውን ለምንድን ነው ያወጣው? እና አባባል ነው ቸር መምህር ወይ ስላለው እኔን ለምን ትለኛለህ አለው። ካለው በኋላ ቀጣይ ምን አለው? ከአንዱ አምላክ በቀር ሌላ ቸር የለም አለ። ግን ቸር ተብሎ ደግሞ አሁን ጥያቄዋ የልጅቷ ጥያቄ እሱ አይደለም። አሁን እኔ የሚለውን እኔነቱን ከአንድ አምላክ ለምንድን ነው አውትሳይድ ያደረገው ያወጣው? እና እሺ ለብራራ። እሺ አንዴ እኔን ቸር ለምን ትለኛለህ? ሰውዬው አለው ምን ነበር? ቸር መምህር ሆይ ምናምን ብሎ ነበር የጀመረውና ለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለምና። እንዲያውም እኮ እዚህ ላይ ሙሉን ስናየው ማለት ነው በደንብ እንትን ስንለው ከአንዱ አምላክ በቀር ቸር የለም ማለቱ እኔና በአንድ ነን ስላለ እኔም ቸር ነኝ እያለ ነው በሌላ አነጋገር። ግን አንተ በምትለው መጠን ሳይሆን አይደለም። ቆይ እንጨርስና ዮሐንስ ወንጌል 10:30 ላይ እንመጣለን። አሪፍ ጥያቄ ነው የጠየቀች። ችግር የለም። እሺ ነው ስለምን ቸር እኔን ትለኛለህ ብሎ እኔነቱን ከአንድ አምላክ ያለው ማን ነው? እዚህ ጋር አንድ አምላክ ያለው አንዱን ባህሪ ነው። አንዱን የአምላክነት ባህሪ አብ ወልድ አንዱ አምላክ ያለው ማን ነው? ራሱን እኔን ትለኛለህ ከአንዱ አምላክ በቀር ቸር ማንም የለም ሲል አንዱ አምላክ የሚለው ማንን ነው? እሺ አንዱ አምላክ ያለው አንዱን የአምላክነት ባህሪ ነው። አብ ወልድ መንፈስ ቅዱስ ቸር የሚያደርጉት አንዱ ማንም ነው። ምንም ነው ያለው ማንም ነው ያለው። እዚህ ጋር ምንም ነው ያለው ማንም ነው ያለው። ማንን ነው ያለው ከሆነ ደግሞ ሶስቱን አብ ወልድ መንፈስ ቅዱስ። ማንም የለም ሲል ማንም ሲል ምንነትን ነው ማንነትን ነው የሚያመለክተው ነው ያልኩ። ማንነትን ማለት ነው። ስለዚህ እዚህ ጋር አንዱ አምላክ የተባለው ማለት ነው። ስለዚህ እና ልምጣልህ አንዴ እዚህ ላይ አንድ አምላክ የተባለው በባይብል ማን ነው? አይ በቀላል እኮ ነው። አንድ አምላክ የተባለው ማን ነው በባይብል? አብም አንድ አምላክ ይባላል፣ ወልድም አንድ አምላክ ይባላል፣ መንፈስ ቅዱስ አንድ አምላክ ይባላል። እስቲ ማስረጃ አስተኛ አብ እንደሚባል አውቃለሁ። እስቲ ወልድ አንድ አምላክ እንደሚባል። እሺ አንደኛ ቆሮንቶስ ላይ ያለው ጥቅሱን በደንብ ትዝ አይለኝም፣ ግን ደግሞ አንድ ጌታ አለን ይላልና የጠየቁት ጥያቄ ጌታ ማለት ሳይሆን አምላክ ነው። ስለ አምላክ ነው የምናወራው። እሺ አምላክ ኢየሱስ ክርስቶስ አምላክ አብ አንድ አምላክ እንደተባለ 20 ጥቅስ በቃል ልሰጥ እችላለሁ። 20 ጥቅስ በባይብል ደስ ይለኛል እኮ ነው ለምናምናክል። ስለዚህ ወልድ አንድ አምላክ የተባለበትን አምጣሽ። ይኸው እየጠበቅን ነው። እሺ እባክህ አንድ ጌታ ተብሏል አልተባለም? ወልድ ስለ አንድ አምላክ ነው። አምላክ ማለትና ጌታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለይቅ ሊሆኑ ቃላቶች ናቸው። እኔ የጠየቅኩት ጥያቄ አንድ አምላክ የተባለበት ጥቅስ አምጣ። ካለ አለ በለኝ፣ ከሌለ የለም በለኝ። ካለ ለሌላ ሰው እድሉን ስጥ። እሺ ችግር የለውም። እሺ ግን ጥቅሱ አንድ አምላክ የተባለበት ትዝ አይለኝም። በእርግጥ ግን አምላክ ብዙ ጊዜ ተብሏል። የባህሪ አምላክነት የጠየቅኩ አንድ አምላክ የተባለበት ጥቅስ አለ ወይ? እሺ ወይ አንድ ጥያቄን ግልጽ እንዲሆንልኝ የሆነች ነገሮች አልበል። አምላክ አንድ አምላክ የሚለው የባህሪ አምላክነት ስለሚያሳይ ነው አይደል? አምላክ የተባለ አንድ አምላክ አብ አንድ አምላክ የተባለበት ዮሐንስ ወንጌል 17:3 ማርቆስ 10:18 ላይ በቃል ነው ያልከኝ። ማርቆስ ቸርች ፋዘርስ ማርቆስ 10:18 ላይ ያለውን አንድ አምላክ የተባለው አብ ነው ብሎ ነው ያስቀመጡት። ችግር የለውም አንተ አንድ አምላክ ስለዚህ አሁን አንድ አምላክ ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ጥቅስ ካለ ግዴታ ጥቅስ መኖር የለበትም። ሲጀመር እስራኤላዊ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ይላልና ዘዳግም 6:4 ላይ ያለው አንድ እግዚአብሔር የተባለው አብ ነው ብሎ ነው ያስቀመጡት ቸርች ፋዘርስ፣ ኤርሊ ቸርች ፋዘርስ፣ አፖስቶሊክ ፋዘርስ። እሱን በደንብ ሪሰርች ችግር የለም እናወራበታለን እኮ። የታለ እነሱ አፖስቶሊክ ፋዘርስ የሚባሉት የመጀመሪያ ሐዋርያንን አበው የሚባሉት የሐዋርያት ደቀ መዛሙርት የሆኑት ማርቆስ 12:29 እና ዘዳግም 6:14 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ ብለው ያሉት አንድ አምላክ የተባለው አብ ነው ብሎ አስቀምጠውልናል።
አንተ ደግሞ አንድ አምላክ ዘዳግም 6:4 ላይ ያለው አንድ አምላክ የተባለው ለሶስቱ አካላት ነው የሚል ማስረጃ ካለ ትሰጠኛለህ። አሁን ከባይብል ስንጠቅስ አንድ አምላክ የተባለበትን ወልድና መንፈስ ቅዱስ ተብለዋል አልክ። ካለ ስጠኝ፣ ከሌለ ሌላ አስወድሉን ስጥ። ያኔም ጥያቄ ነው ኡስታዝ። ካለ ስጠን። ካለ ስጠን። ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ምክንያቱም ይኸውልህ አንድ አምላክ አለ እየተባለ መቼም ሶስት አይሆንም አይደል? በአንድ እንትን ብሎ ከአብ ጋር እንዲሆኑ ስለሆኑ አንድ አምላክ እንላለን። ቆይ አሁን ተረጋጋ፣ ሌላ ቦታ አትሂድ። ወልድ አንድ አምላክ የተባለበትና መንፈስ ቅዱስ አንድ አምላክ የተባለበትን ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ። ስለዚህ ቃል በቃል ነው የምትፈልገው? ኤግዛክት ወርድ ፋላሲ ነው ይሄ። ኤግዛክት ወርድ ፋላሲ አይደለም፣ ለአብ እኮ ተጠቅሞበታል። አንድ አምላክ የሚል የባህሪ አምላክነት በሚያሳይ መልኩ አምላክ ከተባለ ከዛ በላይ ምንም አልፈልግም። ኦኬ ጥሩ። ሃኒ አንድ ድል ስጭኝ። ኢየሱስ አምላክ የተባለበት አንድ ጥቅስ ስጠኝ። የጳውሎስ መልእክታትና አብዛኞቹ ላይ አንድ ጥቅስ ነው የምፈልገው። አንድ ይኸው እየጠበቅን አንድ ዮሐንስ 1:1 ላይ ኤን ሃርኬ ሄኖሎጎስ መጀመሪያ ቃል ነበረ። ቆይ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እግዚአብሔር ቃል ነበረ ነው የሚለው። እግዚአብሔር ቃል ነበር ነው። እግዚአብሔር ቃል ሎጎስ ነበር። በጣም ከራስህ ከኪስ ነው ያወጣው እንጂ ከኪስ አይደለም ያወጣሁት። የ1879 የአባሮሜ ጽሑፍ አለ፣ የቁም ጽሑፍ። እሱ ነው የሚያደርግልኝ። በ1879 ዛሬ 200 ዓመት ነበር። የዛሬ 100 ምናምን ዓመት ነበር። ኦኬ ግዕዝ ትችላለህ? ግዕዝ ትችላለህ? እሺ ኦኬ ግዕዙ ምን እንደሚል ኦኬ ጥሩ። ዮሐንስ ወንጌል አንብቤዋለሁ። ቻናል እኮ አንዴ ተረጋጋ እኮ እንትን ብላል አይደል? አዎ አልከኝ። ላውጣልህ ግዕዝ ላንብብልህ፣ ግዕዝ ምችል ከሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እሺ፣ ቀዳሚው ቃል ውእቱ አለ፣ በመጀመሪያ ቃል ነበረ፣ ውእቱ ቃል ሀበ እግዚአብሔር ውእቱ፣ ቃልም በአምላክ ዘንድ ነበር ይላል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ቃል ነበር ነው የሚለው። ይሄው አይደለም ትልቅ ስህተት እዚህ ላይ ራሱ ተሳስቷል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል ማለት ምን ማለት ነው? ቆይ ማስረጃ አስተያየት ቆይ ምን ማለት ነው? ቶ ችግር የለም። ማለት ምን ማለት ነው? እኮ ማለት ምን ማለት ነው? እኮ አይደለም ማለት ማለት ምን ማለት ነው? ማለት ቀላል አድርጌ ነው የጠየኩህ። ማለት ምን ማለት ነው? አጠቃቀሙ ማወቅ አለብህ። ዝም ብለህ ማለት ምን ማለት ነው? በዚህ ጥቅስ መሰረት ነው ያልኩህ። ቆይ እኔማ ስለምችል ነው የምነግርህ። ማለት ተምራል ፕሊስ ትችላለህ። ቅኔ መድረስ አይጠበቅብህም። ቅኔ ለመድረስ እኮ ቆይ አንዴ ተረጋጋ። አንተ ተረጋጋ፣ አትደራረብ ስታወራ። ይሄ እኮ ጠጅ ቤት አይደለም። እዚህ የለመዳችሁት ጠጅ እዛው ደጀ ሰላም አይደለም። ስለዚህ ተረጋግተህ አወራ ስታወራ ማለት ነው። ማለት ምን ማለት ነው ብዬ ጠየቅኩ። ቅኔ ተምርሃል አልክ። ቅኔ ቦታ ሳትደርስ ገና ውዳሴ ማርያም ስደግም ንባብ ቤት ገብተህ ውዳሴ ማርያምና መልካ ማርያምና መልካ ኢየሱስ የደገመ ሰው ምን ማለት እንደሆነ ያውቀዋል። ቅኔ ቤት እኮ ማለት በጣም ትልቅ ደረጃ ነው። ቆይ ልንገርህ፣ ዜማ ቤት አንድ ሰው ቆይ ልንገርህ እኮ ቅኔ አንድ ሰው መጀመሪያ ዜማ ቤት ገብቶ መጀመሪያ የሚያጠናው ምንድን ነው? አሁን ድጓ፣ ጾመ ድጓ ምናምን ነገር ቅኔ ላይ ከመድረስ በፊት መጀመሪያ ምንድን ነው የሚያጠናው ታውቃለህ? ግድ የለም ተናገር። ዜማ ቤት ምንድን ነው? ዜማ ቤት መጀመሪያ የሚጀምረው በምንድን ነው? ዜማ ቤት በምንድን ነው የሚጀምረው? አይ ሙሉ ለሙሉ እንትኑን ደረጃውን አላውቀውም። አታውቀውም ወይ? መጀመሪያ ውዳሴ ማርያም ይጀምራል። ውዳሴ ማርያም ዜማ፣ ከዛ መስተጋብ። ቆይ ውዳሴ ማርያም ዜማ ብላ አሳቅ እንጂ ሰው እያዳመጠ እኮ ነው። እዚህ ብዙ የሚያዳምጥ አለ። መጀመሪያ ውዳሴ ማርያም ዜማ አለ። ቆይ ውዳሴ ማርያም ዜማ አለ፣ ከዛ መስተጋብ አለ፣ ዝማሬ አለ፣ መዋሲት አለ እያልክ ነው ወደ ቅኔ ወደዛ የምትሄደው። አንድ ሰው ቅኔ እኔ አሁን ቅኔ አልተማርኩም። አሁን ለምሳሌ አሁን ቅኔ ያልከው በጣም ትልቅ ደረጃ ነው ቅኔ። አንድ ሰው ንባብ ቤት የነበረ ሰው ምን ማለት እንደሆነ ያውቃል። ስለዚህ ማለት ምን ማለት ነው እየጠየቅኩ ምን ማለት ነው? እሺ ልመልስ። መጽሐፍ ቅዱስን ሲፈታ ማለት ነው ዮሐንስ ወንጌል 1:1 ላይ አይደለም ስላልክ እግዚአብሔር ቃል ነበረ አይደለም ስላልክ ምን ማለት ነው እየጠየቅኩ እዛው ላይ አይደለም ምን ማለት ነው? ማለት ምን ማለት ነው? የምትለው የምትገልጸው ልክ አማርኛው ላይ ቃልም እግዚአብሔር ነበር የሚለውን ነው እንጂ ቃልም የሚለው ምን ማለት ነው ብዬ ነው የጠየቅኩ። ቀላል ሲምፕል ማለት ምን ማለት ነው? ወእግዚአብሔር በግዕዝ ማለት አረ ማለት ምን ማለት ነው? በግዕዝ እኮ ነው ያልኩ። ምን ማለት ነው? የምትለውን ታሳያለች። እሺ አንዴ ምን የምትለውን ታሳያለች። ቃሏን ብቻ ነው። እሺ ችግር የለም። ምንድን ነው በግዕዝ እና ማለት ነው? አዎ ካይ ማለት ኤንድ ማለት ነው። ቆይ ብቻውን ስትሆን ቆይ አብረው እንትን የሚያየዘው ቀዳሚው ቃል ውእቱ ይላሉ። ውእቱ ቃል አበ እግዚአብሔር ውእቱ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ቀዳሚው ቃል በመጀመሪያ ቃል ነበረ ሲል in the beginning was the word and the word was with God and ብሎ ነው የሚጀምረው። and ይልና God was the word ይለዋል እንግሊዘኞቹ። አንዳንዶቹ ደግሞ
the word was with God ብሎ ያስቀምጣል። አሁን እንግሊዝኛው እግዚአብሔር አሁን ላይ ቆይ አታዳምጥም እንዴ አንተ? ምንድነው ይሄ? አንደኛ እንትንም ደረጃም አይደለም እኮ ከኛ ጋር ለማውራት የምር ለመናገር እንደ አይነት እንትን አንደኛ አማርኛ ቋንቋም ራሱ አማርኛ በስነ ስርዓት አትችልም እንኳን አይደለም ግዙቶ እና አንመካከራትም በአማርኛ ቶ ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል እግዚአብሔር ውእቱ ማለት ነው። ይህችን ብቻ መልስልኝ። እግዚአብሔር ውእቱ ምን ማለት ነው? እግዚአብሔር ውእቱ ማለት ምን ማለት ነው? እሱን ብቻ መልስልኝ። አትነጣጥለው። ወእግዚአብሔር ውእቱ ቃል ነው የሚለው ኖ እግዚአብሔር ውእቱ እንዲገባ እኮ ነው። እግዚአብሔር ውእቱ ቃል ሲል ምን ማለት ነው? ወምትላለች ወን የታስገባት እግዚአብሔር ውእቱ ቃል ከሆነ እግዚአብሔር ውእቱ ቃል ማለት ኤንድ ማለት ነው። ኤንድ ጋድ ወዝ ዘ ወርድ ማለት ነው ትርጉሙ። ይለያያል። ጭራሽ አይገናኝም። ግዕዙን ከእንግሊዝኛ ጋር እያገናኘው ኦኬ። ከግዕዙ ለመጀመሪያ ጊዜ የተረጎመው አማርኛ የትኛው አማርኛ ነው የተረጎመው? የመጀመሪያ ጊዜ ታውቀዋለህ? እኔ አላውቅም። በ1879 የአባሮሚ የቁም ጽሑፍ ነው እኮ የተረጎመው። እና ትርጉም ይሳሳታል አይሳሳትም? አንዴ ኖ ትርጉም ነው ያባሮሚ። ኦኬ ግሪክ ይሳሳታል? ግሪኩንማ በደንብ እሺ፣ ክፈተው። ግሪኩ ላይ እናወራጭ። ኦኬ አንድ ሰው እንትን ይበልልኝ። ዩቲ ትችላለች። ዮሐንስ ወንጌል 1:1 ላይ ባይበል ሀብ ላይ ያወጣለት አለ። ኤንአርኬ ሄኖሎጎስ ይላል። ምን ማለት ነው? ኢን ዘ ቢጊኒንግ ወዝ ዘ ወርድ ማለት ነው። በመጀመሪያ ቃል ነበረ። ካይ ሆሎጎስ ኤን ፕሮስቶንቲዮን ይላል። ኤንድ ዘ ወርድ ወዝ ዊዝ ጋድ ይልና ከዛ በኋላ ደግሞ ካይ ቴዎስ ኤን ሆሎጎስ ይላል። ኤንድ ጋድ ወዝ ዘ ወርድ አይልም? ይሄው ጋድ ወዝ ዘ ወርድ አይልም? ይሄው አይታየም? በደንብ ነው የሚታየው። አይ ቃል በቃል እንደሱ እኮ አይደለም። ግን እንደሱ የሚፈታው ወይ እኮ ያ ግሪኩን አንተ እንዴት ፈፍታው ከፈለክ መልካም። እሺ ጋድ ወዝ ዘ ወርድ ይሄው የግሪኩ ሲፈታ ቃልም ነበረ እግዚአብሔር ነው ሲፈታ። ኖ አይ እዛ ጋር ይሄው ተርጉሞ ቁጭ አድርገውታል። ምን ይላል? ጋድ ወዝ ዘ ወርድ ይላል አይልም? እሱ ነው የፈለኩት። እንደሱ አይደለም የሚፈታው ብራዘር። ጋድ ወዝ ዘ ወርድ የሚለው እኮ ቃል በቃል የተፈቱት በአንድ ላይ ሲገጣጠሙ ወዛው ማለት ወዛው ዝም ብሎ እኮ አይ እንደዛ ግሪኩ ምንድነው የሚለው? እስቲ ተርጉሞ ቃሎቹን ነው የፈታው። ግሪኩን እስቲ አይ ግሪኩን በለው እስቲ ምን ይላል ግሪኩ? አላውቀውም ብራዘር፣ ግን ደግሞ የተማርኩትን ነው የምነግርህ። በል በቃ ይበቃል። ተከባብሮ መለያየት ጥሩ ነው። ይበቃል። እስካሁን ድረስ ላወራበት ማለት ነው። ሌሎች ላይ እናወራ። ኖ አይ ይበቃል። አንተ ለእንትን ገና ለእንትን ጥያቄ ካለ ጥያቄ ያስተናግድህና ውረዳው። አንድ ጥያቄ ጠይቀን ይበቃል። እሺ